ሶመር ከሚኔ ጋር ፍቅር ሠራ። ሩቻን መርዶውን ተረዳች። ቱርካን የሩቻን ጸሐፊ ሆና ተገኘች። ዳሪያ እንዳገባች ቱርካን አወቀች። የቱርካን አብዝቶ መግፋት፣ የሶመር አብዝቶ መገፋት ሶመርን ወደ ሚኔ ወርውሮ የሚኔ እቅፍ ውስጥ እንዲሆን አድርጎታል። ሙስጠፋና ዳሪያ በድብቅ ከቤተሰቦቻቸው ርቀው ተጋብተው ባልና ሚስት አሁን ሆነዋል። ረሳሻለሁ፣ እጠላሻለሁ፣ ቱርካን እጠላሻለሁ። ቃል ሳይተነፍስ የሚኔ ቤት ውስጥ ይገባል። እልህ ምላጭ ያስውጣል። የናፈቀችውን ታግላ ጉትታ ማምጣት ያልቻለችውን እልህ ቤት ድረስ አምጥቶ እቅፎ ውስጥ አስገባላት። ቱርካን ተበላች። መታጠቢያ ቤቷ ገብታ ቱርካን የግንባሯን ቁስል በትካዜ ውስጥ ሆና ትቀይራለች። ሶመር ለሚኔ የገዛላት ቤት ውስጥ ልብሱን አውላልቆ ተኝቷል። የሚኔም ልብስ ወልቆ አጠገቡ ተኝታለች። ዞሮ ያያታል። ፍጹም ደስተኛ ሆናለች። ዶኖሽ የፋቲ ልጅ ማናት የሚል ጥያቄ አእምሯ ውስጥ ሰርጾ እየጠየቀ ነው። ሙሽራው ሙሽሪትን ትምህርት ቤት አድርሷት ወደ አይቫሊክ ይመለሳል። ዶኖሽ ተነሽ እንጂ ምን ነው እዚህ የተኛሹ ልጄ? አክስቴ ለምንድን ነው ግን እኔን ብቻ እናታችን ስታረግዝ እኔን እርጉዝ ሆና ፎቶ የሌላት? ቱርካንን አርግዛላት ዳሪያንም እርጉዝ ሆና ፎቶ ተነስታለች። ደግሞ ይህንን ኬት አመጣሽው ልጄ? ይኸው እኮ። አይ አይደለም፣ ይህማ ዳሪያን እርጉዝ ሆና ነው። ይኸው እዚህ ጋር ጽፋበታለች። ልጄ እናትሽ እኮ ታማለች። በይ እስኪ እሷ ጋር አጠገቧ ሁኚ። ነስሪን ክፉኛ ታማለች። ሶመር ከሚኔ ጋር ያለው በድኑ እንጂ እርሱ አይደለም። ሶመር ስራ ካልገባ ለምን ኪራዝን ይዘናት ነገ ከከተማ አንወጣም? ፈታ ዘና እንላለን፣ ዘና ብለን እንመጣለን። ምን ታስባለህ? ሶመር እራት ነገ የት ነህ? እቤት ነህ ወይስ ሬስቶራንት? እደውላለሁ ከሰዓታት በኋላ። ሄሎ ሳሉክ፣ የቱርካን ቤት ጋር አንድ ጠባቂ መድብ፣ ብቻዋን ናት። ሶመር ልጄ፣ ምን ነው? ከየት ነው? ምን ነው? ደህና አይደለህም እንዴ ልጄ? አብቅቷል ማዬ፣ ሁሉም ነገር አክትሟል። እንዴት ልጄ? ከሁለት ቀን በፊት ደስተኛና ፍቅር በፍቅር የነበራችሁ ሰዎች አይደላችሁም እንዴ? ዛሬ ምን ነካችሁ? አላውቅም እማዬ። ቱርካን የራሷን የማይረባ ከንቱ ዓለም ፈጥራ እየባከነች ነው። እኔ ደክሞኛል፣ በቃኝ፣ ይበቃኛል። የእርሷ ጨዋታ ስልችት ብሎኛል እማዬ። ሄሎ ቱርካን ልጄ፣ እንዴት ነሽ? እባክሽ ማውራት እንችላለን? ፈልጌሽ ነበረ። ምን እያደረግሽ ነው? አይ የሥራ ማስታወቂያ እያየሁኝ ነበረ። እሺ መጣሁ። ሶመር መቼ ነው ልብሶችህን የምትወስደው? ከፈለግሽ ቆሻሻ ገንዳ ውስጥ አዩ። ቱርካን ውዴ እንኳን ደህና መጣሽ። ነይ አረፍ በይ፣ ይሄ ላንቺ ነው። ወይዘሮ ሩቻን ለምን ይህን ሁሉ ተቸገርሽ? እኔ እኮ ብዙ አልበላም፣ ብዙም አፒቴት የለኝም። ነይ ዝም ብለሽ የቻልሽውን ያክል ብይ፣ ለጽንሱ ለልጁ ይጠቅማል። ልጄ በይ ንገሪኝ። ስለ ሶመር ማውራት ምንም አልፈልግም ወይዘሮ ሩቻን። አይ እኔ ስለ እሱ ላውራሽ አይደለም እዚህ የጠራሁሽ፣ እርሱን እናንተ ፍቱት። በደንብ ብይ ወይዘሮ ቱርካን። አመሰግናለሁ አይላ። ወይዘሮ ሩቻን እንደገመትሽው አቶ ኦዛር የሴቪ ላይ ቤት ነው ያረፈው። ገባኝ። ወይዘሮ ሩቻን ደህና ነሽ? አይ አዎ ልጄ ቱርካን፣ ያለፈው አልፏል። እሺ እኔን እንደ እናትሽ ልታይን ትችያለሽ። ይህንን ከባድ ጊዜ አብረን እናልፈዋለን። እሺ እኔ ከጎንሽ ነኝ። እኔን ከዚህ በኋላ ማንም ሰው እንዲያዝንብኝ ሆነ እንዲጠላኝ አልፈልግም። ወይዘሮ ሩቻን መጥፎ ዜና ነው እንዴ ነገረሽ? ኦዛር ከሴቪ ላይ ጋር ነው አብሮ እየኖረ ያለው። ሳሎክ ተወኝ፣ ቱርካን ተጫወተችብኝ። እቃቃ ታውቃለህ? ልክ እንደዛ ነው። በአሁኑ ልቤን ሰብረዋለች፣ ግን ባደረግኩት ነገር ምንም አልጸጸትም። ሩቻን ሆስፒታል ይዛት ሄዳ የጽንሱን ደህንነት ከተመለከቱ በኋላ ቱርካን ሥራ ስትፈልግ ታስተውላለች። ከባድ ሥራን እንዳትሠራ ሐኪሙ አስጠንቅቋታል። ሥራ እየፈለግሽ ነው አይደለም? ነይ እኔ ቢሮ፣ ስለ ሥራው አሳይቼ ቋሚ ሥራ ይኖርሻል። አይ ሌላ ቦታ ፈልጋለሁ ወይዘሮ ሩቻን። እንዴ እኔ ለአንቺ ብዬ እንዳይመስልሽ፣ ይኸውልሽ ሠራተኛ ያስፈልገኛል። አንቺም ሥራ ፈላጊ ነሽ። ስለዚህ ይሄ ዕድል አያምልጥሽ። ተገናኘን ማለት እንዲህ ነው አይደለም? በዛ ላይ ደግሞ ቆይ ማን ነው የእሱን ድርሻ እንዴት ማስተዳደር ድርጅቱን እንዳለበት የሚያሳየው? አንቺ እናቱ አይደለሽም እንዴ? ወደፊት ማለቴ ነው። ለሚኔ ልጅ 10 በመቶ ድርሻ ሰጥቻታለሁ። ለአንቺ ደግሞ ያው ወንድ ስለሆነ 15 በመቶ የድርጅቱን ድርሻ ሰጠዋለሁ። ሩቻን ቱርካንን የእናቷ ቤት አድርሳት ትሄዳለች። ቱርካን በጠና የታመመችው እናቷ ጋር ሆና ትውላለች። እህቴ
ቆይ እናታችን አታሳዝንሽም? በአንቺ ምክንያት እኮ ነው እየተመመች ያለችው። ሁልጊዜ ችግር ትፈጥሪያለሽ። ቆይ ምን ሆነሻል? ሁልጊዜ በአንቺ ምክንያት ቀን ከሌት ምንም አትተኛም። ሁሌ ስለ አንቺ ነው የምታስበው፣ ቀን ከሌሊት አትተኛም። ቆይ ምን እያልሽኝ ነው ዶኑሽ? መጥቼ ቆይ እናቴን አልያት? እንደዛ ነው? አዎ አትምጪ እህቴ። ችግሩን የምትነግሪያት ከሆነ ጭራሽ አትምጪ ቱርካን። ያንቺ የማያልቅ ችግር ነውና ችግሩ ካልተፈታ እናታችንን እንዳናጣት በጣም እሰጋለሁ። ይህ እንዴት አይገባሽም? እናታችን ለወራት እኮ አተናት ነበረ። እኛን አታስታውሰንም ነበረ። አባታችን በልብ ድካም ምክንያት ሆስፒታል ገብቶ ነበረ። እንዴት በቶሎ እነዛን ክፉ ቀናቶችን ረሳሻቸው? ዶኑሽ አቁሚ እንጂ ምን እየሆነ ነው እዚህ? እንዴት እህትሽ ላይ እንዲህ ታንባርቂያለሽ? ትያት አክስቴ ብቻችንን ተይን። እኔ እኮ እዚህ የማልመጣው አትምጪ ከነጭራሹ። ልጆች አቁሙ። ማንም ሰው እኔን አላሳመመኝም። እባካችሁ ተዉ። አደራሺ እማዬን አደራ። አክስቴ እመጣለሁ፣ አንድ ቦታ መሄድ አለብኝ። ምሽት ላይ ሶመርም ቱርካንም በያሉበት ቆዛሚ ሆነዋል። ያሳለፉትን ሁሉ ታስባለች። ልጄ ዶኑሽ ስጠራሽ አልሰማሽኝም እንዴ? ነይ ራት እኮ እየጠበቅንሽ ነው። አልመጣም በቃኝ። እናትሽ እየጠበቀችሽ እኮ ነው። በእሺ የእናትሽን ሻርፕ ስጭኝ። አንቺ ጋር ነው አይደለም? ቁም ሳጥን ውስጥ ነው። ቆይ ልስጥ። ምንድነው ይሄ? ምንድነው እሱ? ልጄ አበባ ነው፣ የጓደኛዬ ነው። እሱ እኮ ለሙሽራ የሚሰጥ አበባ ነው። በአንቺ ዕድሜ ለአቅመ ሔዋን የደረሰች ጓደኛ አለችሽ እንዴ? አባዬ የጓደኛዬ ታላቅ እህት ትላንትና አግብታ ነበረ። በቃ ጥሩ። በቃ ሻርፑን ስጭኝና ልጄ እንኳን ደስ አለሽ በይልኝ። በቃ እኔ እሺ አባዬ። የቱርካን አዲሱ ሰፈር። ቱርካን ጠባቂዋን መስታወቷን ገለጥ እያደረገች ታየዋለች። ሶመር የላከው ጥበቃ እንደ ስልክ እንጨት ተገትሮ ቆመዋል። ከአባትም በላይ የሆነው አባቷ የሚያስፈልጋትን ነገሮች በሙሉ ገዛዝቶ ይመጣል። አባዬ እንኳን ደህና መጣህ፣ ግባ። ልጄ እኔ ሁሉንም ወጪዎችሽ ልሸፍን። እባክሽ ስራሽን አቁሚ። እኔ አባትሽ በሕይወት እያለሁ ለምን የሰው እጅ? ልጄ ነይ ወደ ቤታችን ተመለሽ። እናትሽም ታማለች። እባክሽ አጠገቧ ሁኚ። አባዬ እሺ በቃ አልጫንሽም። ልጄ የወደድሽውን ነገር አድርጊ። ግን እኔ አባትሽ ሁሌም ከጎንሽ እንዳለው እንዳትረሺ እሺ? በፈለግሽው ሰዓት ሁሉ ደውይልኝ እሺ? እሺ አባዬ። ሶመር አካሉ ሚኔ፣ ነፍሱ ቱርካን ናት። ሚኔ ቱርካንን ልታስረሳው እየሞከረች ነው። ሴትየዋ የዋዛ አይደለችም። ሶመር የላከው ጥበቃ ራቅ ብሎ ቆሟል። ሶመር ቤታቸው መጥቶ ሻንጣውን ተቀብሏት ሻንጣውን ይዞ በቆሪጥ እየተያዩ ሄዶ አንድ የቆሻሻ መጣያ ገንዳ ሲመለከት መኪናውን አቁሞ ሻንጣ ሙሉ ልብሶቹን የቆሻሻ ገንዳ ውስጥ ጥሎ በንዴት ይሄዳል። ጠዋት ላይ የኮርማኖች ድርጅት በአባትና ልጅ በአባትና ሚስት ውጥረት ውስጥ ነው። በዚህ ሰዓት አንዲት ሴት ቂንቋ ያለች ወደ ዳይሬክተሮች ቦርድ ስብሰባ ትገባለች። በአሁኑ የሩቻን ጸሐፊ ሆና ቱርካን መጣች። ቱርካን ወይዘሮ ሩቻን ስልክ ይዛለች። አሁን እንደጨረሰች ትመጣለች። እሺ እንኳን ደህና መጣችሁ ሰዎች። ቱርካን ከዚህ በኋላ የኔ ረዳት ናት። በይ ነይ ከጎን ያረፍ በይ። እሺ ስብሰባውን መጀመር እንችላለን። ሶመር እኔን ወክሎ ቀድሞ ስለ ርዕሰ ጉዳዩ ነግሯችሁ ነበረ። ነይ ከኔ ጋር ነይ። እጅን ዞር አድርግልኝ፣ ልቀቀኝ። እንደዚህ ማድረግ አትችልም። ከዚህ በኋላ እንዳትነካኝ እሺ? ቆይ ምን ለማድረግ እየሞከርሽ ነው? እንደፈለክ በሰው ፊት እጄን እየጎተትክ ልትወስደኝ አትችልም። የእናቴ ረዳት መሆን ማለት ምን ማለት ነው? አልገባኝም። ሆን ብለሽ ከኔ ጋር እልህ ውስጥ መጋባት ፈልገሽ ነው? ንገሪኝ። ጦርነቱን ጀምረሃል። እዚህ ያለሁት ልፋለምህ ነው። በቁም ነገር ብታይ መልካም ነው ሶመር፣ ያለበለዚያ ተጎጂ የምትሆነው አንተ ነህ። ሙስጠፋ ምን ተፈጠረ? ለምንድን ነው ደጋግመህ የምትደውልልኝ? ድርጅቴ ላይ ምርመራ ጀምረሃል አሉ። እኔ እንደዚህ ያለ ነገር አላደረኩኝም። ይኸውልህ ስለምን እያወራህ ነው? ባካቷሽ ጠበቃ ነግሮኛል። ገንዘብ አስተላልፈሃል ነው? አዎ አስተላልፌያለሁ። ለዳሪያ ነው። ለዳሪያ? አዎ የጋብቻ የሰርጋችንን ስጦታ ለሚስቴ ሰጥቻት ነው። መብት አይደለም እንዴ በገዛ ድርጅቴ? የምን ጋብቻ ነው የምታወራው ሙስጠፋ? አንተና ዳሪያ ተጋባችሁ? እንደዛ ነው? ምን ጋብቻ? ቱርካን ወዴት ነው? ቱርካን ሄሎ፣ ዳሪያ የት ነሽ? ዩኒቨርሲቲ ነው። ያን ድርጅት አባት ነው ለሙስጠፋ የሰጠው። የአባት አዲሱ የጨዋታው አካል ነው። በድብቅ ነው የከፈተው። ሚስጥራዊ ድርጅቱ ነው። አሁን ለሙስጠፋ ሰጥቶታል። ግን ተመልከት፣ እኔ ሚስቱ ይሄን ያህል ዘመን አላውቅም። እሺ በቃ እማዬ፣ እኔ ሙስጠፋን ሄጄ አወራዋለሁ። የት ሄደ? ኢዝሚር። ይኸውልህ ከወንድም ጋር እንዳትጣሉ እሺ? ወንድምህ እኮ ነው። ቱርካን የት ነው እየሮጠች ሄደችው? ሶመር ምን ማለት ነው? አግብቼዋለሁ ማለት? ዳሪያ መጣው። ቆይ ታክሲ እየጠበቅኩኝ ነው። አትምጪ፣ የማውራሽ ነገር የለም እህቴ። ታክሲ ኡፍ እጭ ምንድነው ዳሪያ? ሙስጠፋ ላገኘው ወደ ኢዝሚር እየሄድኩኝ ነው። ቆይ አንቺ ምን አይነት እህት ነሽ? እንዴት ለማንም እንዳትናገሪ ብዬሽ እንዴት ትክጂኛለሽ? ዳሪያ በእውነት እኔ ምንም ማውቀው ነገር የለም። ካዲ ነሽ።
ታሳፍሪያለሽ። ዳሪያ መስመርሽን እያለፍሽ ነው። አቁሚ። ስልኩን ዝጊ። እንዳንቺ አይነት እህት የለኝም። አምጪው ዳሪያ። ይቅርታ አድርጊላት። ዶኖሽ ይኸውልሽ፣ እዛ ስንደርስ ሙስጠፋ ላይ እንዳትጮሂበት ሰማሽኝ? ብዙ ጊዜ ከስንት ነገር አድኖሻል አይደለም? እንዴት ማውራት እንዳለብኝ በደንብ አውቃለሁ። ልጄ ምን ሆነሽ ነው? አሁንም እያለቀሽ ነው እንዴ? ማን ያበሳጨሽ? ልጄ እባክሽ ንገሪኝ። ምንም አልሆንኩም አክስቴ። ተይኝ እስኪ እባክሽ ሂጂና ፊትሽን ታጠቢ እሺ? ሙስጠፋ የታለች? ዳሪያ የታለች? ዳሪያ ትምህርት ቤት ውስጥ ናት፣ ዩኒቨርሲቲ ውስጥ። ምንድነው ቱርካን? አንተ ቆይ እንደዚህ አይነት ሰው ነህ እንዴ? እንዴት እንደዚህ አይነት ነገር ታደርጋለህ? አብዳል እንዴ? ቤተሰቦቼ ልትገላቸው ነው እንዴ? ቆይ የምትፈልገው? ቱርካን አንድ ጊዜ እባክሽ ልታዳምጪኝ ትችያለሽ? ምንድነው የማዳምጥ? ዳሪያ እኮ ገና ልጅ ናት። እንዴት እንደዚህ አይነት ነገር ታደርጋለህ? እንደዚህ አይነት ሰው አትመስለኝም ነበር። በጣም ታሳፍራለህ። እንዴት የወላጆቿን ፍቃድ ሳትጠይቅ እንዴት ዝም ብለህ ተነስተህ ከመሬት ተነስተህ ታገባታለህ? ቆይ ቱርካን ልቀቀኝ። ሶመር በቃሽ፣ አቁም ያልኩሽ ቱርካን። እንኳን ደስ አለህ ወንድሜ። አመሰግናለሁ ወንድሜ። ነግሬ ነበር በዳሪያ መቼም ተስፋ አልቆርጥም ብዬ። ታዲያ ለምንድን ነው ቀድመህ ለኔ ያላሳወቀኝ? ያበደ ሰርግ ነገር እኮ የምደግስልህን ስጦታ ወርቅ ምናምን አላመጣሁልህም። እንግዲህ ድንገት ነው የሰማሁት። ተው እባክህ አያሳስብም።